ከሰሞኑ መነጋገሪያ ስለሆነችው ስለዚህ ሀያት ወይም ደግሞ ረዴት ተብላ እንግዲህ በሎዛ ሚዲያ ላይ ቀርባ ነበር። በነገራችን ላይ ቪዲዮውን ተከታትላችሁት ይሆናል። ሁሉንም ቪዲዮዎች ማለት ነው በሎዛ ሚዲያ ላይ ያደረገችውን። አሁን ደግሞ ሌላ ብሮድካስት ላይ ቀርባለች። የእስልምና ሃይማኖት ብሮድካስት አዘጋጆች ላይ ቀርባ እንደዚሁ ያንን እንግዲህ ሀሳብ ሰጥታለች በዚህኛው ማለት ነው። እና ብዙ ውዝግብ ነገር እየፈጠረች ነው ያለችው። እናንተ እንዴት አገኛችሁት? እቺ ልጅ እንግዲህ በኮምቦልቻ ነው የተወለደችው። እናም ስለዛም ስታነሳ ነበር የተወለድኩበት አካባቢ ተከባብረን ነው የምንኖረው ጭምርም ብላለች። እና እንግዲህ ብዙዎች ተናግረውበታል። ሀሳብ አስተያየት ካለ እስኪ አስቀምጡልን። የልጅቷ ሁኔታ ብዙዎችን እንግዲህ እያስደነገጠ ነው። ምክንያቱም በአንድ ሳምንት ባልሞላ ጊዜ ውስጥ ነው እንግዲህ ከአንዱ ደግሞ ተመልሰ ወደዚህኛው ኦርቶዶክስ ነኝ ብላ ነበር። አሁን ከእንደገና ደግሞ ወደ ክርስትና ምታለች። ትንሽ ለየት የሚያደርገው ነገር ደግሞ እንግዲህ ስለ ትምህርቱ ማለት በዛ በምትናገርበት ሎዛ ሚዲያ ላይ እጅግ ጥልቅ የሆነ እውቀት ነበራት። ቃለ መጠይቁን ካዳመጣችሁት በጣም መጽሐፍ ቅዱስን በሙሉ ሸምደዋለች ማለት ይቻላል። ጥቅሶችን ጭምር ይዛ ነበር፣ በደንብ ስታብራራ ነበር። አሁን ደግሞ እንግዲህ እዚህኛው ላይ ቀርባ እንዴት ተማርሽ ተብላ ስጠይቅ ግልጽ የሆነ መልስ አላገኘችም። እንዴት እንደተማረችው ማለት ነው። እንግዲህ ቤተክርስቲያን ውስጥ እንደምትሄድም ጭምር ያው ገልጻለች። ሲያማት ቤተክርስቲያን ሄዳ እንደምታውቅ እንጂ ጸበል ተጠምቃ የፓኪስታን የውጭ ጉዳይ ሚኒስትር በሁቲዎች ላይ ጠንካራ ማስጠንቀቂያ አውጥቷል። እንደ ውጭ ጉዳይ ሚኒስትሩ ከሆነ ሁቲዎች በሳውዲ መርከቦች ላይ ጥቃት የሚያደርሱ ከሆነ በሉዓላዊ ግዛቴ ላይ እንደተደረገ ቆጥረዋል ስትል ነው የገለጸችው። በዚህም ጉዳይ እንግዲህ ሁቲዎች በሳውዲ መርከቦች ላይ ጥቃት ይሰነዝራሉ አይሰነዝሩም የሚለው ተጠባቂ ጉዳይ ነው። ፓኪስታንም ከእንደገና ደግሞ ከኢራን ጋር የምትጋጭበትን እድል ይፈጠራል ተብሎ ይጠበቃል። ምክንያቱም ኢራን ከፍተኛ የሆነ ለሁቲዎች ድጋፍ እንደምታደርግ ይታወቃል። እናም በሁለቱ ሀገራት መካከልም ሌላ ግጭት እንዳይፈጠር ተሰጥቷል። ሁቲዎች አሁን ብቻቸውን የቀሩ ይመስላል። በርካታ ሀገሮችም እንግዲህ አሜሪካን ጨምሮ የአውሮፓ ህብረትን ጨምሮ እያስጠነቀቋቸው ነው የሚገኙት። በአማራ ክልል በደቡብ ወሎ ዞን በቦረና ወረዳ የደረሰው የድሮን ጥቃት በተመለከተ የተለያዩ መረጃዎች ይወጡ ይገኛሉ። ቲክቫ ኢትዮጵያን ጨምሮ እንደዚሁም ዛበሻም ዘግቦታል። ለጀርመን ድምፅም እንደዚሁ ሀሳባቸውን እየሰጡ አሉ። እዛ አካባቢ ያሉ የገዳሙ አበምኔትን ጨምሮ ማለት ነው። በገዳሙ ከሚኖሩ እንግዲህ 16 ከሚጠጉ መነኮሳት ውስጥ ማለት ነው ወደ 11 ጥቃት ደርሶባቸዋል የተባለው 2ቱ ህይወታቸው አልፏል። የወረዳው እንደዚሁ ለወረዳውም ጥያቄ ቀርቦ ነበር ትራንስፖርት እንዲያመቻች። ወረዳውም ይሄንን ትራንስፖርት አመቻችቶ እየተጎዱ ወደ ሆስፒታል እንዲያቀኑ ድጋፍ አድርጓል። ይህ የሚመሰገን ጉዳይ ነው። ነገር ግን ስለ ጥቃቱ ጉዳይ አሁንም በርካቶች ሀሳባቸውን እየሰጡ ይገኛሉ። እንግዲህ ምክንያት ነው የሚለው የብዙዎች ጥያቄ ነው። እኛም እንግዲህ ሰፋ ያለ መረጃ የሚመጣ ካለ እናደርስላቸው። ነገር ግን ጥቃቱ ትክክለኛ እንደሆነና ከባድ ጉዳት እንዳስተናገዱ ታወቁ። በዚህ ሳምንት ከፍተኛ የኢራን የአብዮታዊ ዘብ አዛዦች በቀጥታ ወደ ሁቲዎች መቀላቀላቸው ታውቋል። ወደ የመን ሁቲ ማለት ነው። ይህንን ያደረጉት ደግሞ ሁቲዎችን ለማጠናከር እና ቀይ ባህርን በከፍተኛ ሁኔታ ለመቆጣጠር ለማገዝ እንደሆነ ታውቋል። ከነሱ ጋርም አብረው የተለያዩ የሚሳኤል ሲስተሞችና ከባባድ መሳሪያዎችን ጭምር ወደዛ መጓዛቸውን ሮይተርስን ጨምሮ የተለያዩ ዓለም አቀፍ ሚዲያዎች ዘግበዋል። ከዚህ ጋር በተገናኘ ግን የአሜሪካና እንዲሁም የቀጠናው ሀገራት አውሮፓ ህብረትን ጨምሮ ምን አይነት ምላሽ ይሰጣሉ ለሁቲዎች የሚሉት ጠባቂ ነው። ፓኪስታንም እንደዚሁ መግለጫ የእስራኤሉ ፕሬዚዳንት ቤንጃሚን ኔታንያሁ እንዲታሰሩ አምነስቲ ኢንተርናሽናል ጥብቅ መልእክት አስተላልፈዋል። ከዚህ ጋር በተገናኘ በትናንትናው ዕለት በጋዛ እንደዚሁ ተኩስ ተካፍቶ አንድ የእስራኤል ወታደር መገደሉን ተከትሎ ቤንጃሚን ኔታንያሁ መግለጫ ሰጥተዋል። በዚህ በመግለጫቸውም ጥብቅ እርምጃ እንወስዳለን ሲሉ አስጠንቅቀዋል። እንግዲህ ከሰሞኑ በአሜሪካ የኒውዮርክ ከንቲባ እንደዚሁ ይህንን ሀሳብ ሲያነሱ ነበር፣ ቤንጃሚን ኔታንያሁ እንዲታሰሩ ማለት ነው። ነገር ግን ይህ እንደማይሆን የእስራኤል ባለስልጣናት ይፋ ማድረጋቸው አይዘነጋም። አሁን በተሰማ መረጃ ግን አምነስቲ ኢንተርናሽናል ማለት ነው በርካታ መረጃዎችን ጠቅሶ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንዲታሰሩ አሜሪካ ከኢትዮጵያ ጋር ያላትን የንግድና የኢንቨስትመንት ጉዳይ በተመለከተ ጥልቅ ውይይት አድርጓል። ኤርኒን ፋሲንጋ የአሜሪካው አምባሳደር እንደዚሁም ደግሞ ከኢትዮጵያ ከሚመለከታቸው ከንግዱ ዘርፍ ካሉ ባለስልጣናት ጋር ውይይት አድርጓል። እንደምትመለከቷቸው ማለት ነው። በዚህ ውይይት እንግዲህ ጠንከር ያለ ሀሳብ እንደተነሳ ጭምር ተነግሯል። ውይይቱ የንግድ ዲፕሎማሲ ማጠናከር እንደዚሁም የገበያ ተደራሽነትን ለማጠናከር ያለመ እንደሆነም ታውቋል። አምባሳደሩ ማሲንጋ ግልጽ ተጠያቂነት ያለውና እንደዚሁም ደግሞ ሊገመት የማይችል የንግድ አካባቢን መፍጠር የአሜሪካ ኢንቨስትመንትን ለመሳብ
ያቀደ ውይይት ማድረጋቸውን አሳውቀዋል። በመድረኩ ላይም የአሜሪካን የንግድ ተቋማት ተወካዮችን ያቀረቧቸው ችግሮችን፣ መፍትሄ ሀሳቦችን መንግስት እንዲፈልግም እንደዚሁ ምክረ ሀሳብ ማቅረባቸው የተነገረው የአሜሪካ ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ